ጆብ ዲስክሪፕሽኑ የሚለው መጎብኘት፣ መጸለይ፣ ማማከር፣ መስበክ ነው እንጂ የሚለው ከምእመናን መካከል አንዳንድ ደም የሚያንሳቸው ሰዎች ካሉ ደም ትሰጣለህ የሚል የለም። ያንን ሶፍት መስጠት ለብጄ ቅድም ሲዘምሩ እሷ ታለቅስ ነበርና ልሰጥ ነበር ተነስቼ በቃ ልሰጥ ነበር። ከልጅነቴ ጀምሮ እኔ መሞት ነበረብኝ። ከልጅነቴ ጀምሮ ስወለድ ጀምሮ ለምን በእኔ ላይ ሰይጣን ብዙ በቤተሰቤ ላይ ተጫውቷልና። ጠጋ ብላችሁ ስታዩኝ ይሄ ግራ ጆሮዬ ቆራጣ ነው። አሁንም ስፒከር ተቀምጦበት ወጣ ገባ ይላል፣ በደንብ አይሸከምም። ጎዶሎ ነገር ጥሩ አይደለም። አምላክ ሙሉ አርጎ ፈጥሮን ሰው ጎዶሎ ያረጋልና እናቴ ነች የበላችኝ። ይሄንን ሲሪየስሊ እናቴ ነች የበላችኝ። ይሄ ጆሮ ቆራጣ ነኝ። ይሄ ጆሮ ቆራጣ የሆናችሁ ሰዎች እዚህ ጉባኤ ብትኖሩ መጨረሻ ላይ ከኔ ጋር አብረን ፎቶ እንነሳለን። መጨረሻ ላይ ሐና ሆይ ለምን ታለቅሻለሽ? ለምንስ አትቃምሽም? ለምንስ ልብሽ ያዝንብሻል? እኔስ ከ10 ልጆች አልሻልሽም ይላል። ይሄ ምናልባት በጥሩ ሁኔታ ታዩት ይሆናል። ሮንግ ነው ይሄ። ሚስት ስታለቅስ ለምን ታለቅሻለሽ አይባልም። ብዙ ጊዜ ባል ስታለቅስ ሚስቱ በሱ ምክንያት የምታለቅስ ነው የሚመስለው ሁሉ ጊዜ። እኔ አባትሽን ገድያለሁ እንዴ አባትሽ ገዳይ ነው ምናምን ብሎ ይነሳል። ሚስት ስታለቅስ ወይም ሴት ስታለቅስ የሚሻለው ምንድነው? በተለይ ባል በቃ አጠገቧ ቁጭ ብሎ እጁን ብቻ ትከሻዋ ላይ ማስቀመጥ ነው የሚያስፈልገው። ሌላ ቃላት አትፈልግም እሷ። በቃ ይውጣላት። ዳበስ ዳበስ እያረክ እንደዚህ ስስና ሲሶ ማሳጅ እየሰጠ ዝም ብለ ዳበስ ዳበስ ማድረግ ብቻ ነው። ሲወጣላት ነው ቀጥሎ መነጋገር የምትችለው። በሰላም ሳጉ ሁሉ ይቀራል። አለበለዚያ እሺ አትልም። እኔ ቢሮ የካውንስል ሳረግ ሴቶች ሲመጡ ወንድ ብዙ ጊዜ አያለቅስም። ወንድ አያለቅስም እስካሁን እንዳጠናሁት። ወንድ ማልቀስ ከጀመረ ደግሞ ቶሎ አያቆምም። ወንድ በጣም የታዘብኩት ይሄንን ነው። ቶሎ አያለቅስም። ማልቀስ ከጀመረ በቃ በወኔ ነው የሚያለቅሰው። በወኔ ሴቶች ግን ቅርብ ናቸው። በቃ ስሜታቸው ቶሎ ይጎዳልና ማልቀስ ይጀምሩ። ቢሮ የመጣው እኔ የማደርገው ሶፍት ነው የምሰጠው። ሶፍት እያነሳው አቀብላለሁ። እየጠረግሽ ማለት ነው። እየጠረግሽ ያንን ሶፍት መስጠት ለብጄ ቅድም ሲዘምሩ እሷ ታለቅስ ነበርና ልሰጥ ነበር ተነስቼ በቃ ልሰጥ ነበር። እኛ እኮ እንትን ውስጥ ነበር። ይሄ ዋውያን ህዝብ ውስጥ ነበርን እኮ እኛ። ዕብራዊ እኮ አይደለንም፣ አይሁዳዊ አይደለንም፣ ዋውያን ነን። ይሄ ኢያቡሳውያን፣ ፌርዛውያን፣ ጌርሳውያን፣ ምናምናውያን ዋውያን ውስጥ ነበር ያለን። አሜን። ዋውያን ውስጥ ነው። አንተ የበረሃ ወይራ ለግንዱ ሳይራራ ቅርንጫፍ፣ ስለዚህም የሚወርቅ የሚመስለው እንዳይወርቅ ይጠንቀቅ፣ እዚህ እግዚአብሔር ነው ያመጣ ነው የሚለው። እኛ ዋውያን ነን እንጂ የአብርሃም ዘር አይደለንም። የአብርሃም ዘር ወደ ጎንደር አካባቢ ያሉ ተለቅሞ ከኢትዮጵያ ሄደዋል፣ ወደ እስራኤል ሀገር ሄደዋል። እኛ የተረፍነው ዋውያን ነን። በቃ ዋውያንን አድኖ ዋው አሰኘን ጌታ። ስለዚህ ጌታ ከፍ ያለ ጭብጨባ። መጀመሪያ ሙሉ ጊዜን የሰጠዋት ቤተክርስቲያን ሽማግሌዎች ጌታ ይባርካቸው፣ ሙሉ ጊዜን ስሰጥ ደብዳቤ ሰጡኝ። አንድ ደብዳቤው ምንድነው የሚለው? የጆብ ዲስክሪፕሽን ነው የሚናገረው። ያንተ ስራ ደሞዝ መስበክ፣ ማስተማር፣ መጎብኘት፣ ማማከር ነው የሚል ነው። በቃ ይሄው ነው ያንተ ብሎ 5 አይነት ሰጡኝ። በጣም ጥሩ ነው። ይሄው የሥራ ኃላፊነቱን ያወቀ ይዘረጋል፣ ያላወቀ ይዘናጋል። ማወቅ ጥሩ ነው። በየትኛውም ቦታ ኃላፊነቴ ምንድነው ብሎ ማወቅ ጥሩ ነውና ጎበዞች ሽማግሌዎች ሰጡኝ። ግን ችግሩ ከ3 እና ከ4 ከ5 ዓመት በኋላ እነሱ ከሰጡኝ 5 ጆብ ዲስክሪፕሽን በላይ ሌላ ስራ መምጣት ጀመረ በአገልግሎቴ። ማን ነው ለዛ ደሞዝ የሚከፍለኝ ታዲያ? እግዚአብሔር ነው። አንድ ቀን አንድ ሰው ያንኳኩ፣ ማን ነው ደወሉ። ሄሎ አሉ። ሄሎ
ደሞዝናው ልጄ ቶሎ ድረስልኝ ዘውዲቱ ሆስፒታል ነው ያለሁት ልጄ ልትሞትብኝ ነው አንድ ልጅ እንደማሳድግ ታውቃለህ ልጄ ልትሞትብኝ ነው እነሆ ኦፕራሲዮን ሆና ደም ካልሰጣችሁ ተብሎ የኔ ደም ከሷ ደም ጋር ስለማይሄድ ደም እንድትሰጥልኝ እፈልጋለሁ አሉ ጆብ ዲስክሪፕሽን ጆብ ዲስክሪፕሽኑ የሚለው መጎብኘት መጸለይ ማማከር መስበክ ነው እንጂ የሚለው ከምእመናን መካከል አንዳንድ ደም የሚያንሳቸው ሰዎች ካሉ ደም ትሰጣለህ የሚል የለም እና ለዚህ ማን ነው ዋጋ የሚከፍለኝ እግዚአብሔር መጣሁኝ እሺ ጠብቁኝ አልኩኝ ሄድኩኝ ከዛም በኋላ ተመረመርኩኝ ከኤችአይቪ ነፃ ስለሆኑ መስጠት ይችላሉ ተባልኩ በዛው ነፃ መሆኔንም አወቅኩ ደሜን ሰጥቼ ሚሪንዳ ጠጥቼ ወደ ቤት ተመለስኩኝ ከ3 ከ4 አመት በኋላ ልጅቷ ልታገባ ስትል ሰውየው እንደዚህ አሉኝ እግዚአብሔር አንተን ተጠቅሞ ነው ልጄን ያዳነልኝ ለዚህ ወግ ማረግ ያበቃት በሰርጓ ቀን የምትሰብክልኝ አንተ ነህ አሉ በሰርጓ ቀን ሰበኩኝ ስብከቴ መጨረሻ ላይ ድምጼን ከፍ አድርጌ እንደዚህ ወገኖቼ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል የኔ ደም ደግሞ የች ልጅ አድኗታል ስለዚህም ክርስቶስን የምትቀበሉ አልኩኝ 3 ሰዎች በሰርግ ቀን ቀጥ ብለው መጥተው ጌታን ተቀበሉ እግዚአብሔር ዋጋዬን ከፈለኝ አንዳንድ ባልና ሚስት ገበያ አብረው ሄደው ሲሄዱ በግድ አብረው ሄደው ከዛ ሲመለሱ በታክሲ በኡበር ትመጣለች እሷ ተጣልተው እዚያ ገበያ ቦታ ተጣልተው ወይ ጥሏት ይመጣል በቃ ለምን ሴት ወንድ ከቤት አስቦ ነው የሚገዛውን ሁሉ የሚሄደው ከቤት አስቦ ነው የሚሄደው ቀጥታ እሷን ፒክ አድርጎ ነው የሚሄደው ሴት ደግሞ እዛ ያየችው ሁሉ በተለይ ሴል የሚል ካለ ሴል ትወዳለች ሴት ይባላልና ሴል አንድ መጽሐፍ ላይ ሳነብ ዝሆኑ 75% ሴል ይላል ዝሆኑ የተለጠፈበት ሰውነቱ ላይ ዝሆን ነው እኮ ትልቅ ዝሆን 75% ሴል ገዝታው መጣች እና ጓሮ አቆመችው ጓሮ አሰረችው ባልዮ መጣ ይሄው ገዝቼዋለሁ ለምን ሴል ወጥቷለች እሺ ምን እናርገው በቃ ዝሆኑን ምን እናርገው አለ ምንም ሴል ስለወጣ ብቻ ነው ትልቅ ሴል ስለቀነሰ ብቻ እስቲ ክሎዚቱን ተመልከቱ ልብስ ተከምሮ መሄጃ ሰጥቷል መሄጃ በሴል ተገዝቶ ይሄ አማዞኑ ቲሙ እንደው ስንቱም ያጨቃጭቅ እስቲ ቆጠብ በሉ በቃ ቆጠብ በሉ ወደ ገበያው ልመለስ ገበያው የጸሎት መሰዊያ መፍረሱን የምታውቀው የገበያው ሁኔታ ተመልከት እኔ ሁሉን ነገር ባትገዙም ወይም ሁሉን ነገር እንትን ባትሉም መስማማቱ ግን ጥሩ ነው መስማማቱ ቢያንስ መስማማቱ ገበያ ስንሄድና ባለቤቴ እኔ ጋሪ ገፊ ነኝ እሷ ገዢ ነች ራሱ ጆብ ዲስክሪፕሽናችን ማወቅ አለብን ጆብ ዲስክሪፕሽን ሰላም ነው የሚያኖረው በቃ በሰላም በቃ እኔ ምን አጨቃጨቀኝ እንትኔን አውቃለሁ እኔ ስጦታዬን አውቃለሁ በደምብ ስለዚህ እኔ ከኋላ ጋሪ መግፋት ነው በትህትና በቃ በትህትና ማገልገል ነው የኔ ስራ በቃ እሷ ከፊት ነው የምትሄደው ፍሪጅ ትከፍታለች ይሄኛው ጥሩ ነው ይሄኛው እንደዚህ ይሄኛውን ወተት እንግዛው 2% ነው የሚለው ይሄ 1% ፋት ነው ይሄ 2% ፋት ነው የትኛው ይሻላል እኔ 2%ቱን እንግዛ ይሆን ከ2% 1 ይሻላል 1 እሺ 1 ተመልሼ ወደ 1 እንደገና መጀመሪያውን ታዲያ ለምን እኔን ጠየቅሽኝ አልልም አይደለም ምን አስባለኝ እኔ በጉድዊል መንፈስ ነው የወጣው ስወጣ ራሱ ከቤት ስወጣ በጉድዊል ነው የምወጣው
ዝም ብዬ ጋሪ መግፋት ትጭናለች። ከዛም በኋላ እንገፋለን። ደግሞ አየሉን ሁሉ ነው የምትገባው። አየሉን በሙሉ በዚህ ትዞራለች፣ በዚህ ትዞራለች። አንዳንዴ ምንም አትገዛም። መጀመሪያ ጠይቄያለሁ፣ ቆይ ካልገዛሽ በዚህ አየል ለምን እንዞራለን ብያት፣ እሷ ያለች ምንድነው ስፖርት ነው ዝም ብለህ ተከተል ነው ያለች። ለካ አብሮነቱን ትፈልገዋለች። ለካ ይሄ በሷ ኮንቴክስት ይሄ ስፖርት ነው። ከባሏ ጋር እንደዚህ መሄድ፣ ባሏን ጋሪ ያስገፋሽ ከኋላ ዓለም ተመልከት ምን አይነት ሴት እንደሆንኩ። አንዳንዴ ጠይቃታለሁ። እሷ በቃ የሷ ፕሮግራም እሷ ባለቤቴ ማለት ነው። እሷ የምትወደው ድራማ ትወዳለች። የአማርኛ ድራማ ትወዳለች። በቃ ደስ ይላታል ድራማ ማየት። መዝሙር፣ ድራማ፣ ስብከት እነዚህ ናቸው በዩቲዩብ ፕሮግራሞቿ። እኔ ደግሞ ድራማ ሳይሆን ፖለቲካ መከታተል ነው የምወደው። እኔ መንግስት እንደዚህ መግለጫ ይሰጣል፣ እንደዚህ ምርጫ ቅስቀሳ አለ ምናምን ሲባል ለምን እንደው እንጃ ደስ ይለኛል መስማት ስለ ሀገር እንጂ ድራማ ምናምን አይስበኝም። ግን እሷን ለመተባበር ራሴን አስተባብራለሁ። አንዳንድ ጊዜ የኮሪያ ሁሉ ድራማ ታያለች። እኔ የምልሽ ኮሪያኛ ትችያለሽ እንዴ እላለሁ። ኮሪያኛ ትችያለሽ ይላል። አይ ግን አልችልም፣ ግን ደስ ይሉኛል አንዳንድ ሁኔታቸው ስላለች እኔም ዝም ብዬ ቁጭ ብዬ የኮሪያ አንድ 30 ደቂቃ የኮሪያ ካየው በኋላ ከዛ ወደ አበሻ እቀይረዋለሁ። ያንን የቴሌቪዥን ድራማ ወደ ራሴ ድራማ እቀይረዋለሁ። አለኝ ዘዴ የምቀይርበት። ያንን እንድትረሳው አድርጌ የራሳችን ሙቪ ይኖረናል ማለት ነው። እዚህ ቀረብ ማለት ጥሩ ነው። በቃና ቀርቦ ነው የሚጠየቀው። ባልን በተለይ አጠገቡ ቁጭ ብሎ ደበስበስ እያደረጉ በተለይ ባል ይሄንን እንደዚህ ጸጉሩ እንደዚህ ሲደባብሱት በዚህ ይሄ በተፈጥሮ በሳይንስ ጠቅላላ ነርቡ ሁሉ በዚህ በስተቀኝ በኩል ነው ወደ ታች የሚሄደው በጠቅላላ እና ይሄንን ስዳብሰው የመንግስቴን ሙሉውን ውሰጂው ነው የሚለው። በቃ ግማሹን አይደለም። በባንክ ያለውን ገንዘብ ላዙሩልሽ ነው የሚለው። በቃ ከልጅነቴ ጀምሮ እኔ መሞት ነበረብኝ። ከልጅነቴ ጀምሮ ስወለድ ጀምሮ ለምን በእኔ ላይ ሰይጣን ብዙ በቤተሰቤ ላይ ተጫውቷልና። ጠጋ ብላችሁ ስታዩኝ ይሄ ግራ ጆሮዬ ቆራጣ ነው። አሁንም ስፒከር ተቀምጦበት ወጣ ገባ ይላል። በደንብ አይሸከምም። ጎዶሎ ነገር ጥሩ አይደለም። አምላክ ሙሉ አድርጎ ፈጥሮን ሰው ጎዶሎ ያደርጋልና እናቴ ነች የበላችኝ። ይሄንን ሲሪየስሊ እናቴ ናት የበላችኝ። ይሄ ጆሮ ቆራጣ ነኝ። ይሄ ጆሮ ቆራጣ የሆናችሁ ሰዎች እዚህ ጉባኤ ብትኖሩ መጨረሻ ላይ ከኔ ጋር አብረን ፎቶ እንነሳለን። መጨረሻ ላይ አባቴ መጀመሪያ ሙስሊም ነበረ። ከዛ እናቴን አገባ። ኦርቶዶክስ ነች እናቴ። አባቴ ሙስሊም ነው። የኔ ስትጠሩ ወደ እስልምና ነው የሚገባው። ደሞዝ አበበ አግደው አሊ መሐመድ እያለ ወደ ጥልቁ ነው የሚገባው የኔ ጠቅላላ። እና እምነቱን ቀይሮ ሃይማኖቱን ቀይሮ ሙስሊም የነበረው ኦርቶዶክስ ሆኖ እናቴን አገባ። ከሌላ ሀገር ወደ ዋርላ ደላንታ መጣ። ወሎ ዋርላ ደላንታ መጣ እና ከዛ 3 ወንዶች ልጆች ወለደ። የኔ ታላላቆች 3ቱ ሞቱ። እኔ ስረገዝ ወደ ጠንቋይ ቤት ሄደ አባቴ እና እንደዚህ አለ፣ ሃይማኖቴንም ቀይሬ አገርም ቀይሬ ልጆቼ ሞቱ። የኔ ደሞዜ ታዲያ ምንድን ነው? ይሄ አሁን የተረገዘው ልጅ ደሞዝ እንዲሆነኝ ይፈልጋለሁ። እዚህ ነው ደሞዜ ያለኝ። ደሞዝ እንዲሆነኝ ይፈልጋለሁና እንዳይሞትብኝ ምን ላድርግ ብሎ ጠንቋይ ጠየቀ። ጠንቋዩ ደግሞ ምን አለ? ልጁ እንደተወለደ እንዳይሞት ከፈለክ እናቲቱ ሳታውቅ ቶሎ ብለ
ካዋላጅቱ ጋር ተማክራ በአዲስና በትኩስ ምላጭ ጆሮውን ቁረጥና ቅንጥብ አድርገህ በእንጀራ ጠቅልለ ለእናቱ መልሰ አብለው እና ልክ ስትውጣው እንደዚህ ብላ አናውንስ አድርግ ልጅሽን በላሽው ብለ ያን ጊዜ ወይ ስትል በሽታው ወጥቶ ይሄዳል ብሎ ተናገረ። 9 ወር ሙሉ አባቴ ተደብቆ ለእናቴ ሳይነግር ይሄንን አጀንዳ በልቡ ይዞ እኔ ቤት ነው የተወለድኩት እና እዚያ ስወለድ በትኩስ ምላጭ ቀንጥቦ ቆረጠና ለእናቴ አጎረሳት። ያው እና ሴት ስትወልድ ወዳው እንድትበረታ የሆነ ነገር ቢ ይባላልና አንድ ሁለቴ እንጀራ ካጎረሳት በኋላ ሶስተኛው አራተኛ ጉርሻ አድርጎ የኔን ጆሮ ጠቅልሎ ሰጣት። ያን እንደ ቃሪያ ኮርሽማ እሷም ዋጠች። ከዛ ልጅሽን በላሽው አላት። ወይ ስትል በሽታው ወጥቶ ሄደ ይላል። እስከ 11 ዓመት ድረስ ስሜ የሴት ነው፣ ልብሴ የሴት ነው፣ ጆሮዬ ቆራጣ ነው እና ልብሴ የሴት መሆኑ ይገርመኛል። ምክንያቱም ስሜ የሴት ነው፣ ልብሴ የሴት ነው። እኔ ግን ራሴን ሳየው ወንድ ነኝ። እኔ ጠቅላላ ሁኔ ውስጤን ሳየው ወንድ ነኝ፣ ግን ስሜ የሴት ነው። ካልጠራችሁኝ እነግራችኋለሁ። ልንገራችሁ የሴት ስሜን እንዳትጠሩኝ፣ የጠንቋይ ስም ስለሆነ አልወደውም። ልንገራችሁ እንዳትጠሩኝ። ልንገራችሁ ልንገራችሁ ምን ማለት ፋንታነሽ ነው ስሜ። አሁን ድረስ ወደ ወሎ ሲሄድ አንዳንድ የድሮ ሰዎች ፋንታነሽ ከውጭ ሀገር መጣች ይላሉ። እኔ ጌታ ስሜን ቀይሮታል። ከዛም በኋላ ለአባቴ ጠየቅኩ፣ አባዬ ምንድነው? ልብሴ የሴት ነው፣ ስሜ የሴት ነው፣ ጆሮዬ ደግሞ ምን ሆኜ ነው ስለው እንደተወለድክ ሞሰብ ላይ ተኝተ እናትህ አይጥ በላችህና አይጥ በልታ ነው አለ። ነው አባዬ አይጥ በልታኝ አይደለም ጓደኞቼ እናትህ በልታው ነው አሉኝ ስለው እንባው በዚህ እየመጣ አይዞ ደሞዜ እንዳትሞትብኝ ብዬ ሃይማኖቴን ቀይሬ አገር ቀይሬ ልጆቼ ሞቱብኝ። ይሄ በሕክምናው አሬች ፋክተር እንደሚባለው ማለት ነው፣ ወይም በእኛ ሀገር ሾተ ላይ ይባላል እና እሱ ነው እና ልጆቼ ሞቱብኝ። አንተን ደግሞ ደሞዜ ነው ብዬ ስም አውጥቼ ነበር ደሞዜ ብዬ፣ ግን ሰይጣን ነው ጠንቋዩ ነው የሴት ስም ስጥ ብሎ ፋንታነሽ አልኳል። አባዬ ከገደለኝ ግደለኝ እንጂ ጓደኞቼ እየሳቁብኝ ስለሆነ ደሞዜ በለኝ አልኩት። ደሞዜ አለኝ። እውነትም ደሞዙ ነበርኩ ለአባቴ። ወደ ጌታ እንዲመጣ የመሰከርኩለት እኔ ነኝ። ክትትል ትምህርት ያስተማርኩት እኔ ነኝ። አባቴን ያጠመቅኩት እኔ ነኝ። አባቴ ወደ ጌታ ሄዷል። አንድ ቀን ግን አገኘዋለሁ። አምሳ 52 ዓመት የኖርኩት 42 ቁጥር ጫማ እስከማደርግ ድረስ እድሜ የረዘመው እናቴ ጆሮዬን ስለበላችኝ ሳይሆን የሰራዊት ጌታ እግዚአብሔር በእኔ ላይ ታላቅ ዓላማ ስላለው ነው። ለዚህ ጌታ ከፍ ያለ እልልታና ጭብጨባ እንድሰጡ ልጠይቃለሁ። ደስታ ፈጣሪ ነው መሆን ያለብህ እንጂ በምትበሳጭ ጊዜ ኑሮ ያበሳጫታል፣ ልጆች ያበሳጫሉ፣ ጎረቤት ያበሳጫል። በዛ ጊዜ አንተም ተጨምረህ ሌላ አበሳጭ መሆን የለብም። ደስታ ፍጠር፣ ዝም ብለህ ፍጠር፣ ቁጭ ብለህ አስብ። እኔ ምን አረጋለሁ እንዴት አድርጌ ላስደስታት ከሚለው ውስጥ እሷ ምን ትላለች? ዝም ብላ አትክልት ብላ ነው የምትለው። በጣም በቃ አትክልት ብላ ረጅም ዕድሜ እንድትኖር አትክልት ብላ ነው የምትለው የኔ ባለቤት። በቃ እንደው በትልቅ ሰታቴ ነው በቃ ሳላድ የምታቀርበው። እኔ ደግሞ አይወጥልኝም በቃ አትክልት ሎጂኩን አውቃለሁ፣ ጤና እንደሚሰጥ ሎጂኩን አውቃለሁ፣ ግን አፌ ውስጥ ይንከራተታል በቃ አትክልት። ከዛ በኋላ አስለመደችኝ በቃ ቀስ እያለ አስለመደችኝ። በተለይ ብሮኮሊን እቺ የምታዩት ብሮኮሊን የምትባል ትንሽ ነገር ነች፣ እሷን አስለመደችኝ። በቃ እሷን አስለመደችኝ። ቀስ እያለች በቃ እኔ እኮ አገር ቤት ባያት አረምናት ብዬ ነው ረግጫትማ አልፈውች እና ብሮኮሊን በቃ ሰሞኑን ፓስተር ሲጋብዘኝ ብሮኮሊን ያለበት ነበር ምበላው። በቃ ብሮኮሊን አስለመደችኝ። በቃ በሁሉ ነገር ውስጥ እሷ ትገባለች በቃ
ብሮኮሊን ከሳላድ ውስጥም ከገባች ለብሮኮሊን ስል ሳላድን ሁሉ በላለሁ። ከዛ በጣም ስለተደሰትኩ ግጥም ገጠምኩ ተነስቼ ማለት ነው። በዚህ በብሮኮሊን ላይ ግጥም ገጠምኩና ጽፌ በኮምፒውተር ጽፌ አትሜ ሰጠዋት። የዛ ቀኑ ሁሉ ነው ስስቅ የዋለችው። ምን ይላል ግጥሙ? ታናሽ ታላቅ ስጋ እንዳላማረጥኩኝ፣ ቀዩን ከጮማው ጋር ጥሬ እንዳልቆረጥኩኝ፣ ይጠቅመሃል ብላ አትክልት ስላልሽኝ እኔ ላንቺ ብዬ ትንሽ ዛፍ በላሁኝ ብዬ ግጥም ገጠምኩ። አንድ ወቅት አዲስ አበባ ዩኒቨርሲቲ ገብቼ ነበረ። የገባሁት ለትምህርት ሳይሆን ለስብሰባ ነበረ። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት አገልጋዮች በሙሉ የ5 ቀን ኮንፈረንስ አድርጎ ነበር። አይ ቲንክ አላውቅም ፓስተር እንድሪያስ ተጋብዘ ከሆነ እዚያ ላይ በጣም ልዩ ጊዜ ነበረ። የሚገኙት አገልጋዮች ብቻ ናቸው። ሽማግሌዎች፣ ወንጌላውያን፣ ቄሶች፣ አገልጋዮች እነዚህ ነበር። ከሀገር ውጭ ሰው መጥቷል። ከኢትዮጵያ ከየአቅጣጫው መተናል። ብዙ ሺህ ሰው ነው የመጣውና መጀመሪያ ሐሙስ ቀን ነው የገባነው እና ስንገባ ተማሪዎች በሙሉ የሉም። ክረምት ስለነበረ ወደ የቤቶቻቸው ሄደዋል እና እኛ ደግሞ ዩኒቨርሲቲው ተፈቅዶልን እንካፈል ነበር። መጀመሪያ ሐሙስ ማታ ስገባ አንድ የሚያስተናግድ ሰው ለኔ ቁልፍ ሰጠኝ። ደሞዝ ይሄ ክፍል የናንተ ክፍል ነው። ካንተ ጋራ 4 ሰዎች እዚህ ያድራሉ። 4 ወንዶች 5 ናችሁ ጠቅላላ። ይሄው ቁልፉ ብሎ ሰጠኝ እና ቁልፉን ይዤ መጀመሪያ ስለተገኘው ክፍሉን መጎብኘት ጀመርኩኝ። ያሉትን በቃ ውስጥ ያለውን ተማሪ የትም ቦታ ተማሪ ነው። ያልተጻፈበት ቦታ የለም ክፍሉ። ጠረጴዛው ላይ ተጽፎበታል። መሬት ላይ ተጽፏል። ግድግዳ ላይ ተጽፏል። ኮርኒስ ላይ ሁሉ ተጽፏል። ጽሁፉ ግማሹ ይዘቱ ስለ ፖለቲካ ነው፣ ግማሹ ስለ ፍቅር ነው፣ ግማሹ ስለ ሳይኮሎጂ ነው፣ ግማሹ ስለ ተለያየ ሁኔታ ነው። አንዳንዶቹን አስታውሳቸዋለሁ ዛሬ ድረስ። አንዳንዱ ለምሳሌ ስለ ምግብ ነው። ሽሮ ከመብላት ሽራሮ መሄድ ይሻላል ይላል። ሌላው ደግሞ ስጋ ካማረ በሬ ተደግፈ ቁም ይላል። ሌላው ደግሞ ስለ ፖለቲካ ነው። ጉልቻ ቢለዋ ወጥ አያጣፍጥም ይላል። ሌላው ደግሞ ስለ ፍቅር ነው። ፍቅርሽ እህል አያስበላም ውሃ ግን ያስጠጣል ይላል። እኛው በጣም ጥሩ ነው። ምክንያቱም ውሃም ካልጠጣ ለሷም ለሱም ላይሆን ነው ማለት ነው። አንዳንድ ወንድሞች አሉ ፍቅርሽ እህል አላስበላኝ አለ ይላሉ፣ ግን ማታ ማታ እየበሉ ማለት ነው። ሌላው ደግሞ ስለ ሳይኮሎጂ ወይም ደግሞ ፍልስፍና ነው። እንደዚህ ይላል፣ ትናንትና ማታ ወደ ቤት ስትገባ የመታ ድንጋይ ዛሬም ማታ ከደገመ ከሁለታችሁ ድንጋይ ማን ነው ይላል። በጣም ነገረው ይሄው ፈገግ ያደርጋል። ትናንት ማታ ወደ ቤት ስትገባ እንቅፋቱ ነው የመታ ድንጋይ ዛሬም ስትገባ ከደገመ አሁን ከሁለታችሁ ድንጋይ ማን ነው? ለምን ትናንትናውኑ አንስተ ዘወር አድርገህ አላስቀመጥከውም ማለት ነው። ይሄን ሁሉ አነበብኩና የመጨረሻው ግን ገረመኝ። በጣም ይስባል። እንደዚህ ይላል፣ ቀስቱን ተከተል ይላል እና ቀስት አለው። ይሄኛው በጣም ያጓጓል። ለምን? የቀስቱ መጨረሻ ያጓጓችኋል እና ቀስቱን ተከተል ይላል እና እኔም ምን ይሆን ያለው ብዬ ቀስቱ ከጠረጴዛው ጀምሮ በዚህ ስር አድርጎ ይወስድና በመሬት አድርጎ ይወስድና መጨረሻ ላይ ሞኝ ይላል። እኔም እዚያው ቆሜ እንደዚህ አልኩኝ፣ አዎ እኔ በስብከት ሞኝነት የዳንኩ የእግዚአብሔር ሞኝ ልጅ ነኝ አልኩኝ። በስብከት ሞኝነት ያዳነን የሰራዊት ጌታ እግዚአብሔር የተባረከ ይሁን። ዛሬ ወገኖቼ በሞኝነት ከመጣችሁ እግዚአብሔር ይናገራል።